አልሐምዱሊላህ ወላሂ ስቀንም አዝነንም ሳይሳካልንም ቀርቶ ለዚህ ቀን ደርሰናል። አልሐምዱሊላህ የቀጣዩ ደግሞ በአላህ እጅ እስከሆነ ድረስ ምንም አይነት ሐሳብ ሊገባን አይገባም። ዱንያ ሁሌም ባለችበት አትቆይም፣ ጊዜም ይቀያየራል። አንዳንዴ በችግርና በመከራ ውስጥ እናሳልፋለን። ሌላ ጊዜ ደግሞ አላህ ያመቻችልናል፣ አላህ ያትረፈርፈናል። አንዳንዴ ከፍ እንላለን፣ ሌላ ጊዜ ደግሞ ዝቅ ብለን እንታያለን። አንዳንዴ ከጓደኞቻችን ጋር ከቤተሰቦቻችን ጋር እጥፍ ድርብ የሆነ የደስታን ጥግን እንመለከታለን። ሌላ ጊዜ ደግሞ ከጠላት ጋር ከሚጠሉን ሰዎች ጋር ባለ ግብግብ ውስጥ በሐዘንና በጭንቀት እንኖራለን። ወዳጅ ዱንያ እንዲህ ናት። ወቲልከል አያሙ ኑዳዊሉሃ በይነናስ፣ ይህችን ዱንያ በሰዎች መካከል እንለዋውጣታለን ይላል አላህ ተባረከ ወተዓላ። ምናልባት ዛሬ ዝቅ ብትል ነገ ከፍ ትላለህ። ምናልባት ዛሬ ስራአት ብትንከራተት አላህ ነገ የተሻለን ስራ ይሰጣል። ምናልባት ዛሬ ትዳርን ብታጪ ዛሬ ትዳር ባይሳካልህ ነገ አላህ ቆንጆና ያማረ ደስ የሚል ትዳርን አላህ ይሰጣል። ምናልባት ዛሬ ልጅ ላታገኝ ትችላለህ። ነገ አላህ ተባረከ ወተዓላ የሚያማምሩ የአይን ማረፊያ የሆኑ ልጆችን ይሰጣል። ዱንያ እንዲህ ናት፣ ተለዋዋጭ ናት። ዛሬ ስራ ባይኖር አላህ ነገ የተሻለን ስራ ይሰጣል። ወቲልከል አያሙ ኑዳዊሉሃ በይነናስ፣ አላህ ቀን ይቀያይራል። አላህ ላንተም የተሻለን ቀን ያመጣልህ። አትዘን፣ አላህ ከኛ ጋር ነው። በዚች ምድር ላይ ስንኖር ፈተና፣ ጭንቀትና ሐዘንን ማለፍ የማይቀርባቸው የህይወት መንገዶች ናቸው። አንዳንዴ በሁኔታዎች ተከበን የምንወጣበትን መንገድ የምናጣ ሲመስለን ብቸኝነትና ተስፋ መቁረጥ በራችንን ሲያንኳኩ አንድ ትልቅ እውነት እናስታውስ፣ አላህ ሱብሓነሁ ወተዓላ ከኛ ጋር ነው። ሪዝቅህን ዋስትና ሰጥቻለሁ፣ ከልክ በላይ አትድከም። መርህን እስከ መጣስ ድረስ የሚያደርስ ተዓብ ውስጥ ለምን ትገባለህ? አሁን በቃ የመጨረሻ ጭንቀትህ እሱ ብቻ አይሁን። በማን አድርጌልሃለሁ? ሰበብ አድረስ፣ በእኔ ተመካ፣ አላህ እኔ ወደ አንተ አመጣልሃለሁ። እጁን ወደ እኔ አንስቶ የቁሉ ያ ረቢ ያ ረቢ፣ ጌታዬ ጌታዬ እያለኝ ፈአሩደሁማ፣ ዝም ብዬ መመለስ አደርጋለሁ ይላል አላህ። መላኢኮቹ ይላሉ ኢነሁ ለይሰ አህለን ሊተግፊረ ለህ፣ ጌታችን ሆይ ይህ ሰው እኮ ሊማር የሚገባው ሰው አይደለም ይላሉ። አህል አይደለም፣ አንተን ምህረት ማግኘት ያለበት አይደለም፣ በጣም አመፀኛ ወንጀለኛ ባሪያ ነው ይላሉ። ፈአቁሉ፣ እኔ ግን እላለሁ ወላኪኒ አህሉ ተቅዋ ወአህሉ መግፊራ፣ እኔ ግን የምህረት ባለቤት ነኝ፣ እሱ መማር የሚገባው ባሪያ አይደለም ብትሉ እኔ ደግሞ መማር የሚገባኝ ጌታ ነኝ። ኡሽሂዱኩም፣ እናንተ ምስክር ሁኑ፣ ኢኒ ቀድ ገፈርቱ ሊዐብዲ፣ ባሪያዬን መሬዋለሁ፣ እናንተ ምስክር ሁኑ ይላል። ይህ ቃል ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እና የቅርብ ወዳጃቸው አቡበከር ረዲየላሁ አንሁ በጠላቶቻቸው ተከበው በሰው አቅም መውጫ በሌለው ጠባብ ዋሻ ውስጥ በነበሩበት ወቅት የተነገረ የድል የጽናትና የኢማን ቃል ነው። የማይሆን ከሆነ ደግሞ አርቀኸኝ ያን ጉዳይ እኔንም ከሱ አርቀህ ጉዳዩንም ከኔ አርቀህ ፈቅዱር ሊል ኸይራ ሐይቱ ካን፣ የትም ይሁን መልካሙ ቦታ ላይ አውለኝ እኔን ثم رضني به፣ ከዛ ያንን ጉዳይ እንደወደው አድርገኝ። ሳውዲ ላይ የሳውዲ ትልቅ ባለሀብት ከሚባሉት ራጂህ የሚባሉ ሰው ያለው አሁን በህይወት አሉ። አውቃቸዋለሁ በአካል ሰው 2-3 ዓመት አብሬያቸው ጾም አሳልፌያለሁ። ረመዳን ባንክ ራጂህ የሚባል ትልቁ ባንክ የሳቸው ነው ሳውዲ ላይ ያለው። ዓለማችን ላይ ትልቅ ሀብት ካላቸው ሰዎች ውስጥ ናቸው። ሀብታቸውን ግን ሳይሞቱ ለልጆቻቸው ውርስ አከፋፍለዋል። የልጆቻቸው ሙሉ ያላቸውን ሀብት አከፋፈሉና የቀረ ሀብታቸውን ፋውንዴሽን አቋቁመው እርዳታ ሰጪ ድርጅት አድርገውታል። በዓለም ትልቁ የሚባለው ፋውንዴሽን ነው። ከ300 ቢሊዮን ሪያል በላይ ፈንድ የተደረገበት ነው። ራሳቸውን እዛ ውስጥ ተቀጣሪ አድርገው ነው እድሜ እስኪያልቅ ድረስ ብለው የሚሰሩት። የዓለማችን ትልቁ ሀብታም ትልቁ የረገሳ ማዕከል ያላቸው ሰው ናቸውና ይሄ ሰውዬ በህይወታቸው ውስጥ በድህነት ውስጥ ያደጉ ሰው ናቸው። በህይወታቸው ውስጥ የገጠማቸውን ገጠመኝ ሲናገሩ ይገርመኛል። ሰውየው አሉ በህይወታቸው ትልቅ ሰው ናቸው። ወደ 80ዎቹ መጨረሻ 90ዎቹ ውስጥ ያሉ ይመስለኛል። ልጅ እያለሁ ትምህርት ቤት ተማሪ እያለሁ የደሃ ልጅ ነኝ። አስተማሪያችን የፍልስጤን ዜጋ ነው ይላሉ።
ሲያስተምረን የሆነ ፕሮግራም ላይ የሳምንቱ የረፍት ጊዜ በአመት የሚመጣ የልጆች የረፍት ጊዜና መዝናኛ ፕሮግራም አለ። ለዛ አንድ ብር ክፈሉ ተባለ። 1 ብር መክፈል የሚችል ቤተሰብ የለኝም። ያንን ሁሉም ልጆች ተማሪዎች ከፈሉ፣ እኔ ብቻ ቀረዋል። በጣም ልቤ በህይወቴ ተሰበረ ይላሉ። ያችን 1 ብር ባለማምጣቴና የልቤ መሰበር አይቶ ያስተማሪ ሊያግዘኝ ፈለገና ግን በቀጥታ ማገዝም ደግሞ እኔን ማሳነስ እንዳይሆን ተሰምቶት ጥያቄ ጠይቃለሁ። ለዚህ ጥያቄ መልስ የሚሰጠኝ ልጅ 1 ብር እሸልማለሁ አለ። ቀላል ጥያቄ ጠይቀኝ፣ ጥያቄውን የመለስኩለት 1 ብሯን ሰጠኛሉ። እዛ ፕሮግራም ላይ ተቀላቀሉ። በህይወቴ እንደዛ ቀን ተደስቼ አላውቅም ይላሉ። አላህ ነገሮችን ለወጠ። ሀብት መጣ። ሀብት ሲያገኙ የሰው የመጀመሪያ የፈለጉት ያን አስተማሪ ነበር። ያስተማሪ የታለ ብለው ሲሉ ጅዳ ውስጥ ነው የሚኖረው። ጡረታ ወጥቷል። ኑሮ ተበላሽቶበታል። ሲያገኙት ከሌ የሚባል ተማሪ ከዚህ አመታት በፊት ትምህርት ቤት ላይ ታስታውሳለህ? አስታውሳለሁ። ሞመንቱንም ስነግረው አስታውሳለሁ። ምክንያቱም አረሳው። ምክንያቱም በዛች ስሜት ውስጥ ተፈጥራ የነበረችው ደስታ በህይወቴ ውስጥ ታትማለች፣ አረሳውም እና ልዩ ጊዜ ነበረች ይላቸዋል አስተማሪው። እኔ ለዛች ላደረክልኝ ውለታ ሙካፋ ለዛች የምትሆንልኝ ምንድነው ለውለታ መልስ ለመስጠት ትንሽ ነገር አዘጋጅቻለሁ እና ና ተቀበለኝ ይሉታል። ወስዶ ጅዳ ላይ አለ የተባለ ትልቅ የሀብታም ሰፈሩ ዘመናዊ ቪላ፣ ይሄ ቤት ያንተ ነው አሉት። እዛ ቤት ዘመናዊ መኪና ተቀምጧል። ባንክ ውስጥ ይሄን ያህል በመቶ ሺህ የሚቆጠር ሪያል አካውንት ውስጥ አስገብቻለሁ። የሂሳብ አካውንት ላይ ነው ተቀበል አሉት። ሰውየው በጣም ነው የደረገጠው። 1 ብር ይሄ ሁሉ ዋጋ ናቸው። ያቺ 1 ብር በህይወቴ የፈጠረችልኝ ደስታ ይሄን ያክል ቢሊየን አግኝቼ ዛሬ ደስታ የለኝም ማለት ያቺ ደስታ ዛሬ አላገኘኋትም። ለዛ ደስታ ደግሞ ምክንያቱ አንተ ነህ። ይሄ ደግሞ ፈጣሪ ነው። ለምን አናዝንም? አንደኛ የማይተኛ ጠባቂ ስላለህ። ሰዎች ቢረሱህ፣ ጓደኞችህ ቢሩቁህና ዓለም ፊቷን ብታዞርብህም የልብህን ትርታ የሚያውቀውና ከጥበብህ በላይ የሚረዳህ አላህ በቅርበት ይሰማሃል። ሰያእቲከ አለዚ ተርጁሁ የውመን የምትፈልገው ነገር አንድ ቀን ይመጣልሃል። ፈላ ተዕጀል ዐለይህ ወኢን ተአኸር ቆየብህ ራሱ አንተ አትቸኩልበት። ወላ ተጅዛዕ ተስፋ አትቁረጥ። ወቁል ያ ነፍሱ ሰብረን ነፍስህን ታገሽ ይበላት። ፈማሊኩ ሰማኢ የሰማዩ ጌታ ቀዳ ወቀደር ለክቶ ወስኖልሃል። አይደለም እንደውም ወላሂ ሐቂቃ በቃ ሁላችንም ማለት ነው የወንጀሉ አይነት ይለያይ ይሆናል፣ ግን የምንታገላቸው ወንጀሎች እኮ አሉ። ሁላችንም ወላሂ አይነቱ ነው የሚለያየው። የሆነ ሰው የሆነ ወንጀል ላይ ወድቆ ስናየው እንዴት እንደዚህ ይሰራል ልንል እንችል ይሆናል፣ ግን እያንዳንዳችን እስከ ሞታችን እስከ ህልፈተ ህይወታችን ድረስ የምንታገላቸው ወንጀሎች አሉ። ወዕቡድ ረበከ ሐታ የእቲየከ ልየቂን አይደል? በቃ ያ መውደቅ መነሳት አላህ በዓድሉ እኮ ስላልሆነ ነው እኛን የሚምረን በረሕመቱ እንጂ በዓድሉ አይደለም እኮ። ገብቶሃል? በፍትሁ ቢኖርም አጣፍተናል እኮ። በዚች ምድር እኮ ምንም ነገር አይኖርም። ረሕመቱ እኮ ነው የሚያኖረን። በቃ በእዝነቱ ነው የሚምርህ፣ በእዝነቱ ነው ወደሱ የሚያቀርብህ። ብዙ የምንታገላቸው ወንጀሎች ይኖራሉ። አንዳንዶቹ ለዓመታት ከኛ ጋር የቆዩ ይሆናሉ። ግን ተስፋ መቁረጥ የለብንም። ያ ረብ በቃ እኔ ደከመኝ፣ አንተ አንሳኝ፣ አንተ ደግፈኝ፣ ወደ አንተ አቅርበኝ። ምናልባት በቃ እንደው ወንጀል ከባኢር ነገር ርቀናል ብለን ከባኢር ላይ ያለውም እንደዚሁ ነው። በቃ ከባኢር ነገር እየሰራ አሁንም ይጸጸታል፣ ይመለሳል፣ እንደገና ይወድቃል፣ አሁንም ይጸጸትና ይመለሳል። ይሄ በራሱ አላህ በጣም ይወደዋል። ገብቶሃል? ተስፋ ቆርጠ ስትወድቅ ነው ያኔ ነው መጥፎ የሚሆነው። ሸይጣን መጫወቻ የሚያደርገን ያኔ ነው። ሁለተኛ ከጭንቀት በኋላ እረፍት ስላለ አላህ ሱብሓነሁ ወተዓላ በቃሉ ከችግር ጋር ምቾት አለ ብሎናል። ዛሬ ከበደህ ፈተና ነገ ላንተ ትልቅ በረከት ሆኖ ሊመለስ ይችላል። ሰዎች የሚያልፉባቸው ከባድ የሐሳብ ጊዜዎች አሉ፣ የጭንቀት ጊዜዎች አሉ። በነዛ ጊዜ ከሐሳባቸው የምናወጣ መጠጊያቸው መሆን የግድ ይለናል። ያን ስናደርግ ነው የሰውነት ልካችን። ሰው ለራሱ መኖር የራሱን ጥቅም ማስከበርማ ማንም ይችላል። ግን አንዳችን ለአንዳችን በጭንቀታችን ወቅት ከጭንቀት መውጫ ምክንያት እንድንሆን አደራላለሁ። 80 ዓመት የሆናቸው አዛውንት የሽንት ማጥ ችግር ይገጥማቸውና ሽንት መሽናት አልቻሉም እና በጣም ተቸገሩ፣ በጣም ታመሙ።
ሄዶ ሐኪም ቤት አንዴ ለማሸናት የሆነ ሺህ ብሮች እንዲከፍሉ ተደረጉ። ከዛ ሸንተው እንደጨረሱ በጣም ደስ አላቸው። ግን የዛኑ ያክል ደግሞ ያለቅሳሉ፣ እንባ በእንባ ሆነ። ከዛ ጭንቅ ተገላግለዋል፣ ግን በጣም አለቀሱ። ሐኪሙ ምን ነው አባባ ደስ ሊሎት ሲገባ ምን ነው ለቅሰው አላቸው። ሱብሃንአላህ 80 ዓመት ያለምንም ክፍያ ያሸናኝን ሽንት በቀላሉ እንድሸና ያደረገኝን ጌታ ሳላመሰግነው ኖር ያለው አሁን አንተን ማመስገን የገርሞኝ ነው አሉት። አንድ ቀን ያሸናኛል 80 ዓመት ግን ከፍያ አላቅም አሉ ሲሸሙ። የሰው ልጅ እኮ ከፉር ስለሆነ ነው በጣም። ሶስተኛ ፈተናው ለጥሩ ነው። አላህ አንድም ባሪያውን ሲወደው ይፈትነዋል። ሐዘንህ ወደ አላህ የሚያቃርብህ ከሆነ እሱ ለውርደት ሳይሆን ለክብርህ ነው። ስለዚህ ወንድሜ በደረሰብህ ነገር አትዘን። ነገሮች አልሳካ ሲሉህ አላህ ለኔ የተሻለውን ያውቃል በማለት ራስህን አረጋጋ። እንባህን አላህ ያያል፣ ዱዓህን አላህ ይሰማል። ለትዕግስትህም ታላቅ ምንዳ ይከፍልሃል። ልብህን ለአላህ ስጥ፣ እሱ ደግሞ ሰላምህን ይሰጥሃል። ዛሬ የጨለመብህ ቢመስልህም የአላህ እገዛ ሲመጣ መንገዱ ሁሉ ብርሃን ይሆናል። እኔና የአደም ልጅ እኮ እንገርማለን ይላል አላህ። እንገርማለን አኽሉቁ ወዩዕበዱ ገይሪ ያለ እኔ ፈጥራለሁ ሌላው ይመለካል አለ አላህ። አርዙቁ ወዩሕመዱ ገይሪ እኔ ሲሳይ እሰጣለሁ ሌላው ይመሰገናል። ሰጪው እኔ ነኝ፣ ግን ሌላን ሰው ነው የሚያመሰግኑት አሉ። ሌላን ፍጡር ያመሰግናሉ። ህይወት ውስጥ በጣም ብዙ የሚሰብሩን የምንሰበርባቸው ጊዜዎች አሉ። ልባችን በጣም የሚሰበርበት ግን አልጀባር ጠጋኝ ነው። አልጀባርን በሰፊው አይተናል። አላህ በምን እንደሚጠግን አታውቅም፣ ግን ወደሱ መዋደቅ አለብህ። اللهم إني أشكو إليك ضعف قوتي وقلة حيلتي وهواني على الناس በጣም ነው የሚያሳዝነኝ። በቃ ነብዩ ሰለላሁ ዐለይሂ ወሰለም የነበሩበትን ስብራት በደንብ ያሳያል፣ ግን መጠጊያቸው አላህ ነበር። በቃ اللهم إني أشكو إليك ወደ አንተ አቤት እላለሁ፣ ስሞታዬን አቀርባለሁ። ضعف قوتي የኃይሌን መዳከም፣ وقلة حيلتي የመላዬን ማነስ፣ መላ አልባነቴን ለአንተ ስሞታ አቀርባለሁ። የለኝም፣ አቅም የለኝም፣ መላ የለኝም። وهواني على الناس በሰው ዘንድ መዋረዴን፣ በሰው ዘንድ የተናኩ መሆኔን፣ ማነሴን። ምክንያቱም እብዶችንና ሕፃናትን ልከው ያስደበደቧቸው በስርዓት እንኳ ሒማያ ልንሰጥህ አንችልም፣ በጣም ይቅርታ ሌሎችን ጠይቅ፣ እኛ ይህንን ከተለያየ ምክንያት መስዋዕትነት ልንከፍልልህ አንችልም መብታቸው ነበር። አንዳንድ ጊዜ ሰው ሲለምነን በቃ አለመስጠት ይቻላል አይደል? ግን ሳንሰጠው ማመናጨቅ በቃ አትዘን፣ የዓለማቱ ጌታ አላህ ካንተ ጋር ነው። ደስታን ትፈልጋለህ? ሰላትን በወቅቱ ስገድ። ፊትህ እንዲያበራ ትፈልጋለህ? የሌሊት ሰላትን አደራ። ጤና ትፈልጋለህ? ጾምን አጥብቀህ ያዝ። ከጭንቅ መውጣት ትፈልጋለህ? ኢስቲግፋርን እንዳትለቅ። ትካዜን ማስወገድ ትፈልጋለህ? ዱዓን ሙጭጭ አድርገህ ያዝ። አንድ ሰው በጣም የሚያስቆጣ ነገር ተናገረ ወይም ፈጸመብህ፣ ያንን ቁጣህን መወጣት እየቻልክ ቁጣውን ያፈነ ሰው አላህ ሱብሓነሁ ወተዓላ የቂያማ ቀን ቀልቡን በደስታ ይሞላለታል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ወመን መሻ መዐ አኺሂ ፊ ሓጀትን ሐታ የቅዲሃ ነው። በአንድ ወንድሙ ጉዳይ ላይ የተንቀሳቀሰ እስከምትፈጸም ድረስ አብሮት የሆነ ሰው ተበተ አላሁ ቀደመይሂ የውመ ተዙሉል አቅዳም፣ እግሮች በሚዳልጡበት የቂያማ ቀን አላህ እግሮቹን ያጸናለታል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ሲራጥ ላይ ነው አይደል እየዳለጠ የሚወድቀው ሰው፣ አላህ ጽናት ይሰጠዋል። ይህ በጣም ትልቅ አጅር ያለው ጉዳይ ነው ማለት ነው። አንተም ወንድሜ፣ አንቺም እህቴ ሕይወትሽ ላይ የሚመጣው ስብራት ለዓለሁ ኸይር የሙእሚን መነጽር ይሄን ሕይወት ላይ የሚመጣ ክፍተት ከጀርባው መልካምን ነገር አዝሏል። ይሄ ነው የሚያስተምረን ትምህርቱ አንዱ ረሕመተን ሚን ረቢክ። ሕይወት ላይ የደረሰው ክራይሲስ ከጀርባው መልካም ነገር አለ። አሁን ያልተሳካልህ ይመስልሃል፣ የከሰርክ ይመስልሃል።
መርከብህ መኪና የተሰበረ ይመስልሃል። ለዓለሁ ኸይር። ይህ ነው አንዱ ትልቁ ትምህርት። አንድ ባሪያ እጁን ወደ አላህ ዘርግቶ ባዶና ያፈሩ ሆነው ባዶ ሆነው እጆቹን ሊመልስ አላህ ያፍራል። ነቢያችን ሰለላሁ ዐለይሂ ወሰለም ከዚህ በላይ ተስፋ የሚሰጥ ነገር አለ? ሐያ ያለው ጌታ ነው አላህ። አንድ ባሪያ እጁን ወደ አላህ ዘርግቶ ባዶና ያፈሩ ሆነው ባዶ ሆነው እጆቹን ሊመልስ አላህ ያፍራል። ነቢያችን ሰለላሁ ዐለይሂ ወሰለም ከዚህ በላይ ተስፋ የሚሰጥ ነገር አለ? ሐያ ያለው ጌታ ነው አላህ። አንድ ባሪያ እጁን ወደ አላህ ዘርግቶ ባዶና ያፈሩ ሆነው ባዶ ሆነው እጆቹን ሊመልስ አላህ ያፍራል። ነቢያችን ሰለላሁ ዐለይሂ ወሰለም ከዚህ በላይ ተስፋ የሚሰጥ ነገር አለ? ሐያ ያለው ጌታ ነው አላህ። አንድ ባሪያ እጁን ወደ አላህ ዘርግቶ ባዶና ያፈሩ ሆነው ባዶ ሆነው እጆቹን ሊመልስ አላህ ያፍራል። ነቢያችን ሰለላሁ ዐለይሂ ወሰለም ከዚህ በላይ ተስፋ የሚሰጥ ነገር አለ? ሐያ ያለው ጌታ ነው አላህ። እዚህ ቻናል ላይ የምንለቃቸው ቪዲዮዎች ከተመቻችሁ የቴሌግራም ኮሚኒቲ አለን፣ እንዲሁም አዲስ ቻናልም ከፍተናል። የሁለቱንም ሊንክ ኮመንት ላይ አስቀምጥላችኋለሁ፣ ገብታችሁ መቀላቀል እንዳትረሱ። ትልቁ ስኬት ማለት ዱንያ ላይ ትክክለኛ ሙእሚን ሆኖ ኖሮ አኺራ ላይ ከጀሃነም እሳት ድኖ ጀነት መግባት። ከጀሃነም እሳት ተርፎ ጀነት የገባ ፈቀድ ፋዘ፣ በርግጥ ስኬታማ ሆኗል። ቀላል ስኬትም አይደለም፣ ፈውዘን ዐዚማ፣ ትልቅ የሆነ ስኬትን ብላ። እዚህ ዱንያ ላይ ያሉ ነገሮች በሙሉ ጊዜያዊ መጠቃቀሚያ ናቸው። ቀብር ስትገባ ካንተ ጋር ቀብር የሚገባ ማንም የለም። ፎቁ አይገባም፣ መኪናው አይገባም፣ ድርጅቶች አይገቡም፣ ልጆችህ ሚስቶችህ አይገቡም። የምትገባው ብቻህን። ያኔ ከውርደት የሚያድንህ መልካም ስራ ኢማንህ። የጀነት ሰው እዚህ ዱንያ ላይ የጀነት የሚያስብለውን ስራ ስለሰራ ቀብር ሲገባ ይከበራል። አዱንያ ትቶት ከሄደው የተሻለ ፎቅን፣ ቤተሰብን፣ ሽልማትን ያገኛል። እዚህ ግን ሆኖ አላህን ያልፈራ እዚህ ይለፋለት ይደክምለት ከአላህ ይጣላለት የነበረ ንብረቱ ምንም ሊጠቅመው አይችል። ተረጋግቼ እንድኖር ከሚያደርጉኝ ነገሮች መካከል አንዱ ቀደር ነው። ዝም ብለን እንብሰከሰካለን እንጂ ዱንያ አላህ ከጻፋት ልክ አታልፍም። አላህ የጻፈልኝን ነገር ብጓጓለትም ባልጓጓለትም የትም አያመልጠኝም። ያልጻፈልኝ ነገር ብወጣ ብወርድም በእኔ ድካም አይለወጥም። ቢሆንም ግን ከመልፋት አልወስንም። አላህ ስብሓንሁ ወተዓላ የጻፈልኝን ነገር የትም ይሁን የት አገኘዋለሁ። በመካከላችን ያለ ርቀት አይገድበውም። በእርግጥም ጌታዬ ጽፎልኝ ከሆነ ሩቅ ነገር ቅርብ ይሆናል፣ የማይቻለውም ይቻላል። ግና አንድ ነገር መርሃችሁ ይሁን፣ በአላህ ቀደርና በነፍሳችሁ ፍላጎት መካከል ብታማርጡ የአላህን ቀደር ምረጡ። ወላሂ አለ እኔ አላሁ ስብሓነሁ ወተዓላ የፈለገው ነገር ሳይሆን ከብቶቼና ግመሎቼ በበረታቸው ማደራቸው አያስደስተኝም። አላህ የፈለገው ሆኖ እነሱ ከመጥፋት የበለጠ አያስደስተኝም። እኔን የሚያስደስተኝ የአላህ ውሳኔ መፈጸሙ። ሊትት አሁን ወደዚህ ፕሮግራም ከመምጣቴ በፊት በጣም ልቧ ተሰብሮ ድምፅ መልእክት ላከችልኝ። በጣም ተስፋ ያደረገችው ባለቤቴ ይሆናል ብላ ተስፋ ያደረገችው ሰው ድንገት ስልኳን አያነሳም፣ ዘጋባት። በቃ አስበሃል፣ ብዙ ነገር አልማለች ምናምን አይደል፣ ፕላን አድርጋለች። ይሄው መናገር እንኳን አትችልም። በቃ የልቧን ስብራት በድምጿ መረዳት ቻልኩ። አንድ ነገር ነው ያልኳት፣ ይህ ሰው ስለሚጠቅምሽና የሚጠቅምሽ መሆኑንና የማይጠቅምሽ መሆኑን የሚያውቀው አላህ ብቻ ነው። ወደ አላህ ተጠቂ። የሚጠቅምሽ ከሆነ አላህ ያመጣዋል። ቀሱ ጋር ተንጠልጤ
የማይጠቅምሽ ከሆነ ደግሞ በሚጠቅምሽ ይተካዋል አላህ ሱብሃንአላህ። ለዓለሁ ፊሁ ኸይር ያልከዛ ወላሁ ያዕለሙ ወአንቱም ላ ተዕለሙን። አላህ ያውቃል እናንተ ግን አታውቁም ይላል አላህ ሱብሓነሁ ወተዓላ። ስንት ጉዳዮች አሉ መልካም ሆነው እያሉ ለእናንተ መጥፎ የሆኑ ይላል። መጥፎ ሆነው እያሉ ለእናንተ ጥሩ የሆኑ ይልና ወዐሳ አን ቱሒቡ ሸይአን ልትወዱት ትችላላችሁ አንድ ነገር ለእናንተ ክፉ ሆኖ መጥፎ ሆኖ እያለ ልትጠሉት ትችላላችሁ ለእናንተ ጥሩ ሆኖ እያለ ሲቋጨው ምን አለ አላህ ወላሁ ያዕለሙ ወአንቱም ላ ተዕለሙን። አላህ ያውቃል እናንተ አታውቁም አለ አላህ። ልብሽን ከሰውየው ማንጠልጠል አውጪው ነው ያልኩት። በቃ ቁሚ በራስሽ እሺ። ያ ሰው ላንቺ ይጥቀም አይጥቀም አላህ ብቻ ነው የሚያውቀው። ገብቶሃል? እንዲህ አይነት ሰበብ ይኖራል። አሁን ትዳር ፕሮሰስ ይጀምራል አንድ ሰው። ይህ ሰበብ ነው። ዝም ብላ ቤቷ ቁጭ ብላ ትዳር ሊመጣ አይችልም አይደል? የሆነ ሪኮመንዴሽን ሊኖር ይችላል ምናምን ይኖራል። በቃ ሰበቦች ይኖራሉ ማለት ነው። ግን ሰበቡ ላይ ተዓልቅ እናደርጋለን አበደን ማዕነሁ አስፈላጊ ከመሆኑ ጋር ሰበቡ ላይ ተዓልቅ አይደረግም። ሰበቡ ላይ ተዓልቅ ማድረግ ስንጀምር ህይወት ይከብደናል። በጣም ከባድ ነው። አዎ በቃ ሰበብ ይቀያየራል። በተቀያየረ ቁጥር መከራህን ታያለህ። ሱብሃንአላህ ገብቶሃል? አላህ ላይ ሲሆን ተዓልቅህ እና ያለን ደረጃዎች አሉ። ገንዘብና ልጅ ጥለን መተናል። እዛ ቤተሰብ ጥለን መተናል አይደል? አልተውንም እንዴ? ለማን የታው ነው? ለአላህ ምትክ አድርገን ኃላፊነት ሰጥተን የመጣ ነው። ማንን ነው? አላህ። አያችሁ ህይወት ኃላፊነት የሚሰጠው ለአላህ ነው። ለአላህ ሰጥ ነቢያችን ሰለላሁ ዐለይሂ ወሰለም ባስተላለፉት ሐዲስ አልቁድስ ላይ አላህ ምን ብሎ ይጣራል? የብነ አደም አንተ የአደም ልጆይ ወንጀልህ እኮ የሰማይ ጫፍ ላይ ቢደርስ ማረይ ካልከኝ እምራሃለው ፈላ ኡባሊ ግድ የለኝም እምራሃለው እንዳለ የብነ አደም ለው አነከ አተይተኒ ቢቁራብ الأرض خطايا መሬትም በሚሞላ እኮ ወንጀል ብትመጣልኝ ثم لقيتني ከዛም ብትገናኘኝ لا تشرك بي شيئا በኔ ምንንም ሳታጋራ ጠንቋይ ቤት ሳትወርድ በቆሌ ሳታምን ቀብሮችን እየዞርክ ያረድክ ሳትለምን ከመጣህልኝ ለአተይቱከ ቢቁራቢሃ መግፊራ እኔ መሬትን ሙሉ ማህርታ መጣልሃለሁ። ለዚህም ቻናል አዲስ የሆናችሁ ሰዎች ካላችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ።